ተመልካቾቻችን አሁን የደረሰን ዜና አለ። ህዝባዊ ወያኔ ሓርነት ትግራይ በአፋር ክልል በሚገኘውና ሐራ መሬት ላይ በሰፈረው የትግራይ ታጣቂዎች ቡድን ላይ ጥቃት መክፈቱ ተገለጸ። በርካታ ቀበሌዎችን መቆጣጠሩን የሚገልጹ መረጃዎች እየወጡ ነው። የአፋር ክልል መንግስት 6 ቀበሌዎች በህወሓት ታጣቂዎች በወረራ መያዛቸውን የሚገልጽ መረጃ ይፋ ማድረጉም ተመልክቷል። አቶ ጌታቸው ረዳ በግል የማህበራዊ መድረክ ገጻቸው ላይ የህወሓት ታጣቂዎች ጥቃት መክፈታቸውን በይፋ ገልጸዋል። የደረሱልን ጥሪ በሚመስል መልኩ ለአብይ አህመድ ሰራዊት እንደዚሁ ጥሪ ማድረጋቸውም ተመልክቷል። በአፋር ክልል ህወሓት ጥቃት ሰንዝሯል። የተለያዩ መረጃዎች እየወጡ ይገኛሉ። በአካባቢው የሚኖሩ የአፋር ተወላጆች ቀያቸውን ለቀው እየተሰደዱ እንዳለም ይነገራል። የዘውትር ተሳታፊያችን ማምሻውን የተሰበሰቡ መረጃዎችን ይዞ ሊያካፍለን መስመር ላይ ይገኛል። ምንድነው የተፈጠረው? ጦርነት ተጀመረ ወይስ ምንድነው ያለው? እውነት ነው መሳይ፣ አሁን ማምሻውን ነው ጦርነት የተጀመረው። ግን በጣም የሚያሳዝነው ነገር የአፋር ህዝብ ከዚህ በፊት የሐራ መሬት ላይ ሰፍሮ የነበረው በፌዴራል መንግስቱና በነጌታቸው ረዳ የሚታገዘው የትግራይ የሰላም ኃይል የተባለው ኃይል በክልላችን ውስጥ እኛንን ተረማምዳችሁ በእኛ ክልል ላይ ስልጠና ወስዳችሁ ተደራጅታችሁ የትግራይን ህዝብ ወይንም ህወሓት ልትወጉ አይገባም በማለት ተቃውሞ ሲያስነሱ ነበረ። ነገር ግን በፌዴራሉ መንግስቱ ገዛ የሚደረግለት ኃይል ስለሆነ አቅሙ ከክልሉ መንግስት በላይ የፌዴራል መንግስቱ እያገዘው ስለነበረ በዛ መሬት ላይ ተቀምጦ የትግራይ ኃይሎችና የትግራይን ህዝብ ለመውጋት እንቅስቃሴ እያደረገ የነበረውን ኃይል የህወሓት ኃይሎች ዛሬ ማምሻውን በ2 ሰዓት አካባቢ ጥቃት መሰንዘር ጀምረዋልኝ። እንግዲህ ሲፈራ የነበረው አሁን ዛሬ እውነት ሆኗል። ህወሓት በአፋር በኩል በ3 አቅጣጫ ወደ አፋር ክልል ዘልቆ ገብቶ ጦርነቱን ሙሉ በሙሉ ከፍቷል ማለት ይቻላል። በጣም ከፍተኛ ውጊያ እየተደረገ ነው። በተለይ መጋሌ ተብሎ በሚጠቀሱት የአፋር ግዛት አካባቢ በጣም በርካታ ሰራዊት የትግራይ የህወሓት ኃይል ገብቷልኝ። እንግዲህ የትግራይ የሰላም ኃይሎች የሚባሉት በአብይ አህመድ የሚደገፉ ኃይሎች ነው በዋነኝነት ለማጥቃት እንቅስቃሴ እየተደረገ ያለው። አሁን በአጠቃላይ በአፋር ክልል ላይ ትግራይ የሰላም ኃይሎችና የህወሓት ኃይሎች የውክልና ጦርነት እየተደረገ ያለው በዛ ክልል ላይ። የአፋር ክልል እንግዲህ ያው እንደተለመደው ከዚህ በፊትም ከፍተኛ ውጊያ ሲደረግ እንደተጎዳው ህዝብ ሳይለት ዓለም ሳይመለከትለት ማንም ሳይጮህለት ከፍተኛ ጉዳት ሊያደርሱበት እንደሚችሉ ነው የሰማነው። ከዚህ በፊት እንግዲህ የብልጽግና ጄኔራሎች ከሰሞኑ በሚዲያ ወጣው ህወሓት ከስሩ ተነቅሎ ካልጠፋች ሀገር ሰላም አታገኝም፣ እኛ የወታደራዊ ጄኔራሎችን በእጃችን አስገብተን ሕክምና ልከን እያለ ኢታማጆር ሹሙ እየተናገረ በነበረበት ሰዓትና እነሱን ለማታለልና ወደ እነሱ ወገን ለመሳብ ከፍተኛ ጥረት ያደረጉ በነበረበት ሰዓት ከዚህ በፊትም የህወሓት ኃይሎችን የፌዴራል መንግስቱ ፋኖን አብራችሁ ከወጋችሁ እናንተ ጋር ምንም አይነት ጥል የለንም፣ ህገ መንግስቱን እናንተም እኛም መጠበቅ አለብን የሚል የማታለያ ቃላቶችን ሰጠው። ህወሓቶች እምቢ በማለት ካሁን ድረስ በአቋማቸው ጸንተው አሁን ደግሞ እየጠነከረ የመጣውን በፌዴራል መንግስቱ የሚታገዘውን ኃይል ለመምታት በመጋሌ ወደ ተባለው ግዛት ዘልቀው በመግባት ከፍተኛ ውጊያ እየተደረገና በርካታ አካባቢዎችን መቆጣጠራቸውን ነው መረጃዎች የሚያመላክቱት መሳይ። ማምሻውን የአፋር ክልል መንግስት መግለጫ አውጥቷል። በመግለጫውም በጉልበት 6 መንደሮችን ህወሓት ተቆጣጥሯል ሲል ነው የክልሉ መንግስት የወነጀለው። የአፋር ክልል መንግስት በዚሁ ባወጣው መግለጫ ህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ ራሱን ከውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ ነው የአፋር ክልል መንግስት ያስታወቀው። ጌታቸው ረዳም ከደቂቃዎች በፊት እንደዚሁ በማህበራዊ ሚዲያ መድረኩ ላይ የገለጸው ነገር አለ። የህወሓት ጦር አፋር ድረስ ዘልቆ ጦርነት መክፈቱን በመግለጽ ዋና ተጠያቂዎቹ ፍስሐ ማንጁስና ዮሐንስ ሜዲድ እንደሆኑ አመልክቷል። ህወሓት የፕሪቶሪያውን የሰላም ስምምነት በይፋ ጥሶ የአፋር ህዝብ ላይ ግልጽ ጦርነት ከፍቷል የሚል ነው። እስካሁን ከህወሓት በኩል የተሰጠ መግለጫ የለም። ታጣቂዎቹ ግን በአፋር ክልል ሐራ መሬት በሚታወቀውና በአብይ አህመድ የፖለቲካና የወታደራዊ ድጋፍ እየሰለጠኑና እየተወረወሩ ወደ ትግራይ ክልል በመግባት ህወሓት ላይ ጥቃት እንዲፈጽሙ የታቀዱ ኃይሎችን እየመሩ የሚገኙ እንደሆነ ይታወቃል። በዙ 23 በዲሽቃ በሞርታርና በሌሎች ከባድ መሳሪያዎች የታገዘ ጥቃት ነው ህወሓት ፈጸመ የተባለው። ምናልባት ይሄ ጦርነቱ ተጀመረ ወደሚል ድምዳሜ ሊያደርስ ይችል ይሆን? እንደዚህ አይነት አንዳንድ ግጭቶች ነበሩ የሚተኮስ ከዚህም ከወዲያ ወዲህ አንዳንድ የተኩስ ልውውጦች ከዚህ በፊትም ነበሩ። ከዛ የተለየ ነው ማለት እንችላለን እንዴ መሳይ? በጣም በትግራይ አሁን እኮ በአፋር ክልል ላይ ረጅም ስፋት ያለው የመጋሌ የሚባለውን አውራጃ
ነው ህወሓት ኃይሎች ወደ ውስጥ ዘልቀው በመግባት በተለይ በሰላም ኃይል በሚባሉት የትግራይ የተገነጠሉ እና ጌታቸው ረዳ የሚመራቸውና በአጠቃላይ በፌዴራል መንግስቱ ድጋፍ የሚሰጣቸው ኃይሎችን ነው በዋነኝነት ለማጥቃት እንቅስቃሴ ያደረጉት። ከዚህ በፊት እንደሚታወቀው መሳይ የአፋር ክልልም ይሁን የስምረት የሚባለው ፓርቲ ጌታቸው ረዳ የሚመራው ስምረት የሚባለው ፓርቲ መግለጫ ቢሰጡ ከነሱ ቁጥጥር ውጭ ነው። ምናልባት እነሱ በሞራልም በሐሳብም ድጋፍ ሊሰጡላቸው ይችላሉ እንጂ ይሄንን ኃይል በዋነኝነት እያደራጀ ያለው የፌዴራል መንግስቱ በሰሜን አካባቢ ህብረተሰቡ በሰላም እንዳይኖር በጦርነት ለረጅም ጊዜ እርስ በርሱ እየተሻኮተ እንዲኖር ለማድረግና በመሀል ሀገር ያለውን የፖለቲካ ወንበሩን አስጠብቆ ለመቀጠል በሰሜን አካባቢ ያሉ ኃይሎችን እርስ በርሳቸው በማጋጨት ከፍተኛ የሆነ ሴራ ጠንሶ እንቅስቃሴ እያደረገ እንደሆነ አሁን የህወሓት ኃይሎች እየገባቸው ይመስለኛል። መሳይ በታስታውስ ከሆነ በፕሪቶሪያ ላይ ስምምነት ከተደረገ በኋላ የህወሓትና የፌዴራል መንግስቱ ስምምነት አድርገው በተፈራርመው እንደተመለሱ ትጥቃቸውን በተወሰነ ጊዜ የመጀመሪያ የነፍስ ወከፍ መሳሪያቸውን ያወርዳሉ። ከዛ በኋላ ደግሞ የቡድን መሳሪያዎች እና ከባድ መሳሪያዎችን ያስረክባሉ የሚል ስምምነት ከሰጡ በኋላ የተደራዳሪው የፌዴራል መንግስቱን ወክሎ የተደራደረው ሬድዋን ሁሴን እኛ ከሌሎች ክልሎች በተለየ ሁኔታ የነፍስ ወከፍ መሳሪያና የቡድን መሳሪያዎችን አናስወርድም፣ የትግራይ ህዝብ ራሱን መጠበቅ ስላለበት ብሎ ወደ እነሱ ለመሳብ ከፍተኛ ጥረት አድርጎ ነበር። ነገር ግን የህወሓት ኃይሎች ከፌዴራል መንግስቱ ጋር አብሮ መስራት የማይቻልበት ደረጃ ላይ እንደደረሱ ጠንቅቀው ስላወቁ ኃይላቸውን በደንብ አድርገው ሲያደራጁ ከቆዩ በኋላ አሁን በዋናነት የመከላከያ ኃይል ድክመት ባለበት አካባቢ ጥሰው በመግባት በጣም በርካታ ቀበሌዎችን መቆጣጠር ችለዋል። በእርግጥ በዛ አካባቢ አሁን የፌዴራል መንግስቱ ምላሽ የሚሰጥበት አቅም የለውም። አካባቢውንም በዛ አካባቢ ያለ ኃይልም የለውም። ነገር ግን የሰላም ኃይል የሚባሉትን አፋር ክልል ላይ ሂደው ራሳቸውን እያደራጁ የነበሩት የትግራይ የሰላም ኃይል የሚባሉት ተራራ መሬት ላይ ሰፍረን ከዛ በኋላ ህወሓትን እናጠፋለን ብለው ከፍተኛ በጀት ተመድቦላቸው የጡት ልጅ በመሆን እንቅስቃሴ ሲያደርጉ የነበሩ ኃይሎችን እየመቷቸው ነው የሚገኙት። ከባድ የሆነ ውጊያ እየተደረገ ነው። ይሄ በእውነት ለመናገር ከአፋር ክልላዊ መንግስትን በላይ ከስምረትን በላይ አሁን የውክልና ጦርነቱ በህወሓት ኃይሎችና በፌዴራል መንግስቱ ምናልባትም በሚቀጥሉት ቀናቶች ውስጥ ተስፋፍቶ ሊቀጥል እንደሚችል ነው መረጃዎች የሚያመላክቱት። መሳይ ሰሞኑን የአብይ አህመድ ጀነራሎች ዳርዳር እያሉ እንዳለ ጦርነት ሊጀመር እንደሚችል በሚያስተላልፏቸው መልእክቶች፣ በዛቻዎቻቸው፣ በተለያዩ እንቅስቃሴዎቻቸው ጦርነት በዛ አካባቢ ሊኖር እንደሚችል በተለይ ከትግራይ ኃይሎች ጋር እንደሚኖር ተገልጿል። ህወሓትም ይህንን አስመልክቶ የፌዴራል መንግስቱ ዝግጅት እያደረገ እንደሆነ ከትላንት በስቲያ ባወጣው መግለጫም አስታውቋል። ስለዚህ የጦርነት ዳመና አንዣቧል። አንድ በሰብአዊ መብት ላይ የሚሰራ ተቋም እንደዚሁ በሁለቱ ኃይሎች መሃል ያለው ፍጥጫ ወደ ጦርነት ሊያመራ ከጫፍ ደርሷል ሲል አስታውቆ ነበር። ያ እንግዲህ አሁን ለይቶለት ጦርነቱ ፈንድቷል ማለት የሚቻልበት ደረጃ ላይ የደረሰ ይመስላል። አንዳች ለውጥ ካልመጣ ዓለም አቀፍ ተቋማት፣ ዓለም አቀፍ ተጽዕኖ የሚፈጥሩ መንግስታት ጣልቃ ካልገቡ በስተቀረም በሁለቱ ኃይሎች መሃል ጦርነት መጀመሩን የሚያሳይ ፍንጮች እየታዩ ነው። የፌዴራል መንግስቱ በቀጥታ ዘው ብሎ ሊገባበት እንደሚችል ምንም ጥርጥር የለውም። ይህን ተከትሎ ሌሎች አካላትም እንደዚሁ በጦርነቱ ላይ እጃቸውን አስገብተው አጠቃላይ ቀጠናዊ ቀውስ ሊፈጠር እንደሚችል ነው የሚጠበቀው። ለማንኛውም አንከር ሚዲያ ሁኔታውን እየተከታተለ ነው። ከህወሓት በኩል እስካሁን መግለጫ አልተሰጠም። ከፌዴራል መንግስቱም እንደዚሁ ስለ ጉዳዩ የተባለ ነገር የለም። በአቶ ጌታቸው ረዳና በአፋር ክልል መንግስት በኩል የወጡ መረጃዎችን መነሻ በማድረግ እንደዚሁም በአንዳንድ የመረጃ ምንጮች ያገኘናቸውን ነገሮች ነው እዚህ ላይ እያካፈልን ያለ ነው። ነገሮች ሊለዋወጡ ይችላሉ። ምናልባት በአጭሩ የሚቋጭም አይመስልም። ወደ አጠቃላይ ጦርነት ሊስፋፋ እንደሚችል ይጠበቃል። እንግዲህ ነገሮችን በጥንቃቄ መመልከት የሚገባ እንደሆነ ነው እንግዲህ በተለያዩ ወገኖች አስተያየቶች እየተሰጡ ያሉት። እንግዲህ ሁኔታውን እንከታተላለን። የአፋር ክልል መንግስት በጉዳዩ ላይ የሰጠው መግለጫ አለ። ወደ 2 ሰዓት ከምሽቱ አካባቢ ጥቃት ተሰንዝሮብናል፣ ብዙ ሰዎች ተጎድተዋል፣ በአፋር አርብቶ አደሮች ላይ ነው ጥቃቱ የተሰነዘረው የሚል ነው። ህወሓት ይሄድ ዜና እስከምናስተላልፍና መረጃውን አጠናቅረን ለህዝብ እስከምናቀርብበት ሰዓት ድረስ ስለ ጉዳዩ የተናገረው ወይም ያስተላለፈው ይፋዊ መግለጫ የለም። እንከታተላለን። በጣም ነው ማመሰግንን። እኔም አመሰግናለሁ።